የዱባይ ፖሊስ ለኢትዮጵያውያን የሰጠው የመጨረሻ ማስጠንቀቂያ አለ ተብሏል። በአረብ ኤሚሬቶች የሳይበር ወንጀል ህግ መሰረት እንግዲህ ከፍተኛ ቅጣት የሚያስከትሉ ድርጊቶች ትውልደ ኢትዮጵያውያን በማህበራዊ ሚዲያ ገጾቻቸው ላይ ሲያደርጉ አስተውያለሁኝ። ያንን እንግዲህ እርምጃ ልወስድ ነው የመጨረሻና ጥብቅ ማስጠንቀቂያ ነው ይሄ ተብሏል። የመጀመሪያው የጥላቻ ንግግር ነው። በማህበረሰቡ መካከል እየተፈጠረ ያለ መከፋፈልን፣ ጥላቻን፣ ንቀትን የሚያንጸባርቁ ማንኛውም አይነት የብሔርና የፖለቲካ ቅስቀሳዎችን እንዳታደርጉ ሶሻል ሚዲያዎቻችሁ ላይ። ያንን ካደረጋችሁ በዩኤኢ ህግ መሰረት ተጠያቂ ትሆናላችሁ የተባለው። ስድብና ስም ማጥፋትም እንደዚሁ በሁለተኛ ደረጃ የተገለጸ ነው ማለት ነው። ግለሰቦች ወይም ተቋማት በቪዲዮም ሊሆን ይችላል፣ በጽሁፍ ወይም በኮሜንት ሰውን መዝለፍ፣ ስም ማጥፋት በከፍተኛ ሁኔታ በህግ የተከለከለ ነው ተብሏል። ያለ ፈቃድ መረጃ ማውጣትም እንደዚሁ የግለሰቦችን ግላዊነት የሚነካ ስለሆነ ቪዲዮዎችን፣ ምስሎችን፣ መረጃዎችን ያለ ፈቃድ ካሰራጫችሁ በህግ ቀጣላውኝ ተብሏል። ገንዘብ ማሰባሰብም ያለ መንግስት ፈቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ስለሆነ ያንንም እንዳታደርጉ ነው የተባለውና የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት በጋራ አንድ መድረክ ላይ የመጨረሻና ጥብቅ ማስጠንቀቂያን ለትውልደ ኢትዮጵያውያን በተለይም በዩኤኢ በዩናይትድ አረብ ኤሚሬትስ ውስጥ የሚኖሩ ትውልደ ኢትዮጵያውያንን ማስጠንቀቂያ ሰጥተዋቸዋል ማለት ነው። ዩናይትድ አረብ ኤሚሬትስ የዱባይ ፖሊስ አንድ ህግ አውጥቷል። ሰሞኑን ከሶሻል ሚዲያ ጋር በተገናኘ በርካታ ስደተኞች በተለያዩ ምክንያት ወደ ዱባይ ከገቡ በኋላ ለስራ፣ ለትምህርት፣ ለጉብኝት እንዲሁም በተለያዩ ስራዎች ላይ ያሉ ስደተኞች አንድ ህግ ወጥቶባቸዋል። በተለያዩ ሶሻል ሚዲያዎች ላይ ሐሰተኛ ዜናዎችን የሚያሰራጩ እንዲሁም ሃይማኖትን ከሃይማኖት እንዲሁም በሰዎች የሚለምኑ ወይንም በሶሻል ሚዲያ ላይ ለሰዎች እርዳታ እናደርጋለን ብለው ገንዘብ የሚያሰባስቡ እንዲሁም የዘረኝነት ስድቦችን ብሔር ከብሔር የሚያጋጩ አስጸያፊ ስድቦችን በተለያዩ ሶሻል ሚዲያዎች ላይ የሚያደርጉ ግለሰቦችን በተለያዩ የዱባይ ግዛቶች ላይ ይህ ህግ ተግባራዊ ሆኗል ማለት ነው። ስለዚህ በኢትዮጵያ ይህንን ህግ አውቃችሁ በተለያዩ ሶሻል ሚዲያዎች ላይ አስጸያፊ የዘረኝነት ስድቦችን እንዲሁም ደግሞ የተለያዩ ለሰዎች እርዳታ እናደርጋለን በሚሉ የተለያዩ ተቋሞች በሶሻል ሚዲያ ላይ ቢመጡላችሁ የነሱን መቀበል እንደሌለባችሁ ማሳሰብ እንፈልጋለን። በተለይ ኢትዮጵያኖች፣ ኤርትራኖች በዚህ ጉዳይ ላይ ጥንቃቄ ማድረግ ያስፈልጋል።